የሊባኖስ መተት ነው? አዎ የሊባኖስ መተት ነው። ሴትዮዋ ምን አርግ ብላ ነው የላከች? መጀመሪያ ያበሻ መተት ነበረባትና እሷ ላሰራት ሲል እያስፈጠጠ ከዛ ሴትዮዋ ምንድነው ይቺ ምናምን ብላ ለቤቷ ራሱ መተተኛ ነበረችና ትሄድ ነበርና ሰውየው ነገራት ማለት ነው። እሳቸው ስራቸውን እንዲሰሩ እኛም ያው ፈቅደንላቸዋል፣ እየሰሩ ነው። እሷ አታገኝም። አንተስ? እኔ አውቃታለሁ፣ ከልጅነቷ ጀምሮ ያሳደግኳት ነኝ። መንፈስ ወደኛ ህይወት ሲገባ የመታችሁን ባህሪ ይዛል፣ ያስመታችሁን ባህሪ ይዛል። የኛ ባህሪ አለ፣ የመንፈሱ ባህሪ አለ። 4 ባህሪያት በእኛ ላይ ይንጸባረቃሉ። ሰሞኑን ጸበሉም ላይ ወርደው ብዙ ታምራት ብዙ ስራ እየሰሩ ነው። ልማትም ጀምረዋል። የቀደሙ አባቶቻችን ይህችን ሃይማኖት ሰጡን፣ አሻገሩልን። መጽሐፉን በመጽሐፍ መስቀሉን በመቅረጽ ቤተክርስቲያንን እያነጹልን፣ አብያተ ክርስቲያናትን እያነጹልን አቆዩት። ሃይማኖታችንን አቆዩት፣ አሻገሩልን። በወረቀት በቀይ እስክርቢቶ የተጻፈ ወረቀት አምጥታ በሳት አቃጥ ያለቻት። በዛ በጭሱ ነው የገባን። መንጋውን ግን እንዲፈቱ ስልጣን የተሰጣቸው ግን አሳሪዎች ሆነዋል፣ አሳሪ ሆነዋል። እግዚአብሔር በእውነት በምሕረቱ ይጎብኛል። እንዲህ አይነቱ ደግሞ የመፈታት ስፍራ የሰጠን እግዚአብሔር ስሙ የተመሰገነ ይሁን። እንድትፈቱ እኚህን አባቶች ያዘጋጀ እግዚአብሔር ስሙ የተመሰገነ ይሁን። አሁን ይሄ በዚህኛው ትውልድ ላይ ጫት በማስቃም ነው የሚመለከው። ቁጭ ይልና ዛሩ ቁጭ ይላል፣ ጊዜያችሁን ይይዛል። በቃ ሰዓት አለው። ጫት መቃም ሁሌም አይደለም፣ ሰዓት አለው አይደል እንዴ? እንድትሰራ አድርግልኝ፣ አስራ አስቀምጥልኝ ብላ አሰራችባት ማለት ነው። የአበሻ መተት እንዳትሰራ ያደርግ ነበር። አዎ ያደርግ ነበር። ትሳደባለህ ቤተሰብ ላይ ሆነ ቤተሰብ ላይ ሆነ ተሳድባለህ። ምን ታስብላታለህ? ድንጋይ፣ አንቺ ድንጋይ፣ ደነዝ፣ ደንቆሮ አንተ ነው የምትለው እና እኔማ ሁሉ ነገሯን እያበላሽሁባት ነው። እግሯንም አስረክሳታለሁ። ከቤተሰቦቿ ጋር እንዳትስማማ፣ ህይወቷ ሁሉ እንደምሰካከል፣ ትዳሯን ሁሉ በታትነዋለሁ። የሚነገራትን ትንሽ አትሰማም። እህቶቿን ትሳደባለች እና አይኗን በጣም ታሻለች። ምንድነው አንቺ አይነ ጥላ ነው አይደለ ስላት፣ አይ ምንም የለም ትለኛለች። በጣም ነው የምታሸው። አንቺ ነቅተሻል ማለት? አዎ እኔ ነቅቻለሁ። ቤት ውስጥ ጸሎት ስግደት አለ። ማታ ማታ ትምህርት ቤት ሲሄዱም ይጸልያሉ። ደሟንም አፈሷለሁ። እንደ ወር አበባ እያረኩኝ አፈስባታለሁ። አንተው ነው? አዎ እንዳትሄድ አፈስባታለሁ። ቤተክርስቲያን አትመጣ? መጠመቂያ ቦታ አለ ይሏታል። እያስገደዷት ያመጣታል። አሁን ሸኘኝ። ቆይ ወዴት የምትሄደው? በቃ ሸኘኝ። ምን ነው ሸኘኝ? እንግዲህ በቃ መዋረዱ እኮ ተናዶ ነው ስለተዋረደ። እሷ ምን አደረገች? አጋለጠችኝ። ልጅ የቤተሰብ መዳን ምክንያት ሲሆን ደስ አይልም? አይነ ጥላ ልጆቻችን እንግዲህ ልጅ መሆን ተስኗቸው አይነ ጥላ ከሆኑ ዘመናት አልፈዋል ማለት ነው። የአረቡ ደግሞ አሰሪዎቹ ምንድነው የሚያደርጉት? ኢትዮጵያውያኑ እሺ ብለው እንዲታዘዙ ለአሰሪዎቻቸው ያስመትቱባቸዋል። እዛ ሴትዮዋ የተናገረችው ነገር ሁሉ እሺ ነው በቃ። ነገር ግን አባታችንን ማናከብር፣ ማናመልክ፣ ለእግዚአብሔር ማንገዛ ከሆነ እርሱንም ማናውቀው ከሆነ ታዲያ መሐላ አልሆንም። ለእግዚአብሔርም ለሰይጣንም የማይመች ህይወት ነው ያለን። ጸበል ስትገባ እሷ ወዴት ትሄዳለህ? በአየር ላይ ቆያለሁ። በአየር ላይ ጠብቃታለሁ። ትጠብቃለህ? አየር ላይ? አዎ እዛ እገባለሁ ማለት ነው። ትገባለህ? ከጸበል ስትወጣ በጸሎት ትጸልያለች። እንዴ አቃደረች። ከቶቿ ጋር ትጸልያለች። እንዲህ ነው በቃ። በየዕለቱ የምትሰግዱ የምትጸልዩ ከሆነ መንፈሱ ወዲያውኑ የገባ ቀን ይያዛል ማለት ነው። አጋንንት ሞኝ አይደለም። ጸበል ስትገቡ ስተት ብሎ አብሯችሁ አይገባም። ጥበበኛ ነው። ለሰይጣኑ አይመችም። ምክንያቱም ቤተክርስቲያን እንመጣለን፣ ጸበል እንጠመቃለን፣ በቃ መንፈሳዊ ልምዶች አሉ፣ ነጠላ እንለብሳለን፣ ጸሎት አለን። ለሰይጣኑ አይመችም። ግን ደግሞ በሌላኛው በኩል ለእግዚአብሔር የማይመች ማካሄድ አለ። በእኔ የሚያምኑ እኚህ ምልክቶች ይሰጣቸዋል። ምን ማድረግ? አዲስ ቋንቋ መናገር፣ እጅ ጭኖ መፈወስ፣ አጋንንትን ማስወጣት። እሺ አንቺ ዛሬ አንቺ ነሽ ያመጣሻት? እምቢ ብላኝ ነበር። ከዛ አትተኝም ብዬ ሳስቸግራት እሺ አለች። በስመ አብ ብለን የምናማተው ለምንድን ነው? አጋንንትን ለማራቅ አይደለ እንዴ? አጋንንትን ለማራቅ እኮ ነው። ነገር ግን ስለዚህ ስለ ክፉ መንፈስ አሰራር እውቀቱ ስለሌለን
ልጆቻችን አይታዘዙልንም፣ ምንም አይሰሙንም እኮ። አሁን ቤተሰብን የሚሰማ ልጅ ማግኘት በጣም አስቸጋሪ ነው፣ በጣም ሬር ነው። በእባብና በጊንጡ ላይ ስልጣን ተሰጥቷቸዋል። እባብ የተባለው ጠላት ዲያብሎስ ነው። መርዘኛው ጊንጡን በቃ ከእናንተ ህይወት ማራቅ ትችላላችሁ። ጉብዝናችን ሳይሆን ድካማችን እዚህ ሰበሰበን። እግዚአብሔር በቸርነቱ ሰበሰበን። የማን ሊያረገን? የራሱ ሊያረገን። አንተ ስርዓት የለም ከመታቻው ላይ ይዘው የመጣውን ባህሪ ነው። ትንሽ ልቆይ ትቻት እንዴት ልሂድ? አሳድጊ ለማን ነው የምጥላት? አባቶች የሚታዘዝ ወጣት ማግኘት በዚህ ዘመን ከባድ ነው። ምክንያቱም ትውልዱ በመንፈስ ተይዟል፣ የማይሰማ ትውልድ ሆኗል። ይሄ ደግሞ የእርግማን ትውልድ የመሆናችን ማሳያው ነው። የእርግማን ትውልድ ማለት ይሄ ነው። ለእግዚአብሔር የማይንበረከክ ትውልድ እንዲህ ነው በቃ። አገልግሎቱ ይቀጥላል። ዘንዶን አሸንፏል፣ ስሙን በክብር ጽፏል። ዘንዶን አሸንፏል፣ ስሙን በክብር ጽፏል። አስራተ ገብርኤል ያው የምታውቋቸው በእግዚአብሔር ጥሪ መጥተው በዚህ ቦታ እንግዲህ 2 ሳምንት የሆናቸዋን እያገለገሉ ነው ከእግዚአብሔር ጋር። ያው ፈዋሹ በእሳቸው ላይ አድሮ እግዚአብሔር ቢሆንም እግዚአብሔር መሳሪያ ሆነው እያገለገሉ ነው። ሰሞኑን ጸበሉም ላይ ወርደው ብዙ ታምራት ብዙ ስራ እየሰሩ ነው። ልማትም ጀምረዋል። አዎ በዓይናችን አሳይተውናል። የጸበል የሚያገልግሎት የሚውል ወደ 40 ቆርቆሮ የጨረሰ ቤት ሰርተውልናልና ስለዚህ እንግዲህ መቼም እያንዳንዱ የጸጋው የተለየ ጸጋ ነው ያለውና የተሰጠን ጸጋ ያው እሳቸውም እንዲሁ የፈውስ አገልግሎታቸውን ይሰጣሉ ማለት ነው። በተለያዩ ሕማም ወይም በሽታ የተያዛችሁ ራሳችሁን እየመጣችሁ ከካህኑና ከእሳቸው እያስመረመራችሁ ከደዌ ስጋና ከደዌ ነፍስ እንድትፈወሱ እናሳስባለን። ሌላ በጣም አገልግሎቱን ያጠናከሩ እያበረቱ እኛም ደግሞ በጣም ደስ ብሎን ያው ከጎንዎት ነን እያልን ነው። እናንተም ደግሞ ከጎንዎት ነን በሏቸውና ስለዚህ እሳቸውም ስራቸውን እንዲሰሩ እኛም ያው ፈቅደንላቸዋል፣ እየሰሩ ነው። ስለዚህ ሁላችንም መጥተን ከተለያየ ካለን ችግር እንድንፈታ አሳስባችኋለሁ። የአስራተ ገብርኤልም እግዚአብሔር አምጥቶልናል። ወላዲተ አምላክ ኪዳነ ቃሉ አብጥታልናለች። እሳቸውም በቃ ብዙ ስራ እንሰራለን፣ ቤተ ክርስቲያናችን እንሰራለን እያሉ ያው ቃል እየገቡልን ነውና ስለዚህ ሁላችሁም ከጎናችን እንድትሆኑ በእመቤታችን በቅድስት ኪዳነ ምሕረት ስም እናሳስባችኋለን። ቀጣይ ያለው እንደምንላችሁ አስራተ ገብርኤል መርሃ ግብሩን ወደ እርሳችሁ ወስዳችኋለሁ። አዎ እዚህ ትንሽ ተፈትሸን መሄድ አለብን ማለት ነው። ስለዚህ አሁን ወደ ወንድማችን ወደ አስራተ ገብርኤል ወስዳችኋለሁ። ሰላም እግዚአብሔር ከሁላችን ጋር ይሁን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እሺ፣ ሰላም እግዚአብሔር ከእናንተ ጋር ይሁን። እንደምን አደራችሁ? እንደምን ቆያችሁ? እንደምን ሰነበታችሁ? አሜን። አምላካችን እግዚአብሔር ስም የተመሰገነ ይሁን። ተረጋግተን የእግዚአብሔር ቃል ተማምረን የጠላትን አሰራር የርኩሱን መንፈስ አሰራር እዚሁ ገልጠን ተማምረን ከመናፍስት ተፈውሰን ማለት ነው ወደ የቤታችን ሄዳለን።
የት ሀገር ነው የገባው? ሊባኖስ እ? ሊባኖስ ላይ ነው የገባው። አረብ ሀገር ሄዳ ነው ያሰራችባት ሴትዮዋ። አረባው ና እስቲ ወደዚህ የሊባኖስ መተት ነው። የሊባኖስ መተት ነው። ሴትዮዋ ምን አድርግ ብላ ነው የላከች? መጀመሪያ የአበሻ መተት ነበረባት እና እሷ ላሰራት ሲል እያስፈጠጠ ከዛ ሴትዮዋ ምንድን ነው ይቺ ምናምን ብላ ለቤቷ ራሱ መተተኛ ነበረች እና ትሄድ ነበርና ሰውየው ነገራት ማለት ነው መተት እንዳለባት አላሰራት እንዳለ። ከዛ እሷ ደግሞ እንድትሰራ አድርግልኝ አስራ አስቀምጥልኝ ብላ አሰራችባት ማለት ነው። የአበሻ መተት እንዳትሰራ ያደርግ ነበር። ያደርግ ነበር ደግሞ አሰራባት። እናንተ ደግሞ ገባችሁ። ግን ልትሰራ አልቻለችም። ግን ትታወጣች፣ አልሰራችም፣ ትታወጣች፣ ሁሉንም ትታወጣች። ያን ሴትዮዋ ያሰራችባትም አላሰራትም፣ ያንም አላሰራትም። ወጣች በቃ ወጣ ሄዳ በቃ እዛ ባላገባች ከባሏ ጋር አላስማማትም። ከዛ በኋላ ሁሉ ትዳሯ ሁሉ ፈረሰ ምናምን ታመጣች። ያው 10 ዓመት ሙሉ ጸበል ለጸበል ተንከራተተው። አሁን ቆይ እኔም የሊባኖስ መተት ምን አድርግ ተብለ ነው? አታስራ ነው ወይስ አሰራ ተብለ ነው? እንድትሰራ ነበር። እንድትሰራ ነው ቁጭ እንድትል በቃ ያዘዘቻት ሁሉ እንድትሰራ እሺ እንድትል ነበር። ያው እንግዲህ ሀበሻው እንዳትሰራ ብሎ አጋንንት ይልካል። ሰው እንዳትሆን፣ እንዳታገኝ፣ በረከት እንዳታገኝ፣ እንዳትለወጥ። ሰው ምንም ክፋት እኮ አድርግ አይደለም ደግ በመሆኗ ምክንያት። የአረቡ ደግሞ አሰሪዎቹ ምንድነው የሚያደርጉት? ኢትዮጵያውያኑ እሺ ብለው እንዲታዘዙ ለአሰሪዎቻቸው ያስመትቱባቸዋል። እዛ ሴትዮዋ የተናገረችው ነገር ሁሉ እሺ ነው፣ በቃ እሺ ነው። በጣም በሚገርማችሁ ሁኔታ ለብዙ ዓመታት በዚህ መተት አማካኝነት በአረብ ሀገር የሚኖሩ ሴቶች አሉ። ከ10 ዓመት ከ20 ዓመት በላይ የሚኖሩ በቃ በመተት ተይዘው ይዘዋቸው እኮ ነው በአጋንንት ይዘዋቸው እንዳይወጡ ለፖሊስ እንዳይነግሩ ሀገር ቤት እንዳይደውሉ መንፈሱ ያስፈራራቸዋል። ይህን ቢያደርጉ እንደሚሞቱ አድርጎ እንደሚገደሉ አድርጎ ይኸው እንግዲህ እሺ እንድትላት እሺ ብላ እንድትታዘዝ ማለት መጀመሪያ መስተፋቅር ነበረ። የአበሻ መተት ተሰርቶባት ነበረ። መስተፋቅር እያፋጠጠ አላሰራት አለ ማለት ነው። ከዛ መስተፋቅሩ አላሰራት አለ ሴትዮዋ ጋር እያፋጠጠ ከዛ በኋላ እያፋጠጠ ማለት እያጣላት ማለት ነው። ለምን እንደዚህ አድርጊ ስትላት እምቢ፣ እንደዚህ ስሪ ስትላት እምቢ ትላታለች። እንደገና የሰራችውን ስራ ደግሞ ድጋሜ ስሪ እያለች ታሰቃያታለች ማለት ነው። በዛ ምክንያት በቃ ልጅቷ አልሰራም ትላለች። መንፈሱም ድርቅ ይላል። ከዛ እንደገና እሷ ደግሞ አሰራችባት። እስከ ሁሉም ድረስ ትታወጣች። በቃ ሁሉ ነገር ትታ ፓስፖርቷን፣ ደሞዟን፣ ሁሉ ነገር ትታወጣች። አንተ እንደምታወራው ማን እንደምታወራው? የአረብ መተት። አዎ ከአረብ የገባህ ነው? አዎ ከአረብ የገባህ ከሊባኖስ። አዎ ያንኛው ወጥቷል። ያበሻው ወጥቷል። ያበሻው መስተፋቅር። አንተ እንደ ቆየህ እስካሁን? እኔ ያው እየተደበቁ እያጭበረበርኩ በአየር ላይ እየቆየሁ ምናምን ነው ቆየሁት። በአየር ላይ ጸበል ስትገባ እሷ ወዴት ትሄዳለህ? በአየር ላይ ቆያለሁ። በአየር ላይ እጠብቃታለሁ። ትጠብቃለህ? አየር ላይ? አዎ እዛ እገባለሁ ማለት ነው። ትገባለህ? ከጸበል ስትወጣ? እዛ ጸበል ስትወጣ ትገባለሁ። በቃ ይሄን የመናፍስት አሰራር እንድትረዱ እንዲገባችሁ እንድትነቁ የምታደርግ እናታችን ቅድስት ኪዳነ ምሕረት ናት። አጋንንት ሞኝ አይደለም። ጸበል ስትገቡ ሰተት ብሎ አብሯችሁ አይገባም። ጥበበኛ ነው። ቅድስት ኪዳነ ምሕረት መንፈሱን አስራባችሁ ጸበል እንድትገቡ የሚያደርግ መንፈሳዊ ማንነት ያስፈልጋችኋል። ሰግዳችሁ ጸልያችሁ የምትገቡ ከሆነ ጸበል መንፈሱ አየር ላይ ሊቀር አይችልም። አብሯችሁ ይገባል። ጸበል ይያዛል። እሱ ግን ይደበቃል። በልብስ ላይ ይደበቃል፣ አየር ላይ ይደበቃል፣ እቤት ይደበቃል። እሺ እሺ አሁን ትሄዳላችሁ ቆያላችሁ? እሺ ልሂድ እንዴ? እሺ አሰላምታ። እሺ ልሂድ። መሮኛል ልሂድ። ምን ነው ምርር ብሎኛል። በቃ እሷ ሁሌ ጸሎት ታደርጋለች፣ ሁሌ ጸበል። በቃ መከረን ተሰቃየሁ። በቃ መሮኛል። በቃ እንደው እዚህ በኋላ ሳልመለስም ልሂድ። በቃ አሰላምታኝ። በቃ ትሄዳለህ? ይበቃኛል። በቃ በቅቶኛል። አልተመቸም? ትንሽ ቆይ፣ ግድ የለም። 18 ዓመት ሙሉ አንከራተቻት። በቃ ይበቃል። አዎ 18 ትዳሯን አፍርሼ ልጆቿን አስትቼ ሁሉ ነገር ከንቱ ምን አረጋታለሁ። በቃ ይበቃኛል። አንተ ነህ እንዲያረከው? አዎ መስተፋቀሩ ምንም የዛሩ ልጅ ነበረ። አንተ ነህ ያሰናበትከው። የዛሬ ሳምንት የዛሩ ልጅ አሰናብተው። እሺ አሁን የቀረው ማለት አሁን የአረብ መተት ብቻ የቀረው። የአረብ መተት አጋንንትን ማሰናበት ትችላላችሁ። ንጽህና ይፈልጋል፣ ማመን ያስፈልጋል። በእግዚአብሔር ማመን። በእኔ የሚያምኑ እኚህ ምልክቶች ይሰጣቸዋል። ምን ማድረግ? አዲስ ቋንቋ መናገር፣ እጅ ጭኖ መፈወስ፣
አጋንንትን ማስወጣት ይሄ እኮ እግዚአብሔር የሚሰጠው ስጦታ ነው። ልጁ ስትሆኑ በጸጋ መንፈስ ቅዱስ በኩል የልጅነት ስልጣን ሲሰጣችሁ ከውሃና ከመንፈስ ስትወለዱ ልጅ ስትሆኑ ይሄ ስልጣን ይሰጣችኋል። አጋንንትን የማስወጣት አጋንንትን መሸኘት። በስመ አብ ብለን የምናማተው ለምንድን ነው? አጋንንትን ለማራቅ አይደለ እንዴ? አጋንንትን ለማራቅ እኮ ነው። በእባብና በጊንጡ ላይ ስልጣን ተሰጥቷችኋል። እባብ የተባለው ጠላት ዲያብሎስ ነው። መርዘኛው ጊንጡን በቃ ከእናንተ ህይወት ማራቅ ትችላላችሁ። አንተ ስርዓት የለም ከመታቸው ላይ ይዘው የመጣውን ባህሪ ነው። መንፈስ ወደኛ ህይወት ሲገባ የመታችሁን ባህሪ ይዛል፣ ያስመታችሁን ባህሪ ይዛል። የኛ ባህሪ አለ፣ የመንፈሱ ባህሪ አለ። 4 ባህሪያት በእኛ ላይ ይንጸባረቃሉ። የተደበላለቀ ስሜት ማለት ነው። አሁን እንግዲህ መንፈሱ የመጣባትን ሴት የላከችው ሴት ባህሪን እያሳየን ምን ነው? ምን ያልክ ነው? ምን ያልክ ነው? በቃ ትሄዳለህ። እቺ ተሰቃይ በቃ ይበቃል። አሰቃይቻት በቃ ተሰቃይታለች። መሯታል። እሷ ራሱ ምርር ብሏታል። እንታርገው ግራ ገብቷት በቃ አንተ እንዲህ የምታወራ ማነህ? እኔ መተቱ ላይ ማወራው መተቱ ላይ ትሄዳለህ። አሰቃየችም። ትሄዳለህ። ሄዳለሁ። በቃኝ። አሁን የእኛ ቋንቋ የተገላቢጦሽ ነው። የተገላቢጦሽ እኛ ምንድን ነው የምንለው? መረረኝ በቃ እኔ አሁንስ መሄድ እፈልጋለሁ አይደለም እንለው እኛ። መሞት እፈልጋለሁ መሄድ በቃ እኔ መንፈሱ አልወጣም አለ የኔ ችግር አልስተካከል አለ ብለን እንላለን። ምንድነው ማድረግ ያለብን? መጸለይ፣ መስገድ፣ መንበርከክ፣ በቤቱ መመላለስ። ያን ጊዜ መንፈሱ ራሱ ምን ይላል? እንደምትሰሙት ነው። መሄድ እፈልጋለሁ አስጠላችኝ ይላል። መሄድ እፈልጋለሁ ይላል። እሱ ነው ከኛ መለየት ያለበት። እኛ በራሳችን ፍቃድ ነፍሳችን ከስጋችን እኛ መለየት የለብንም። መሞት የለብንም። እስትንፋስ የሰጠን እግዚአብሔር ነው፣ የሚወስደንም እግዚአብሔር ነው። ተዘጋጅ ተርብል አብለ ተዘጋጅ ባጥ ከሰውነቷ ባጥ ጠቅላላ በእጅ ባጥ ከሰውነቷ በእጅ ባጥ ከእግር ጥፍር ጀምሮ እግሯ ላይ እዚህ ጋር ያሉት ከእግሯ ላይ ያሉት እግሯና ከእጇ ላይ ከዚህ ጋር ያሉት ባጥ በቃ ከእግር ጥፍሯ ጀምሮ እስከ ራስ ጠጉር ያለው ጠቅላላ ሰብስብ። እነሰዋለሁ በምንድን ነው የተሰጠ? በምን ገባ? በወረቀት በቀይ እስክርቢቶ የተጻፈ ወረቀት አምጥታ በሳት አቃጥ ያለቻት። እሺ በዛ በጭሱ ነው የገባ ነው። በጭሱ ገባ። ስታሸተው ስታጠነው ገባው። ይበቃ ብዙ ቀን ነው እያመጣሽ እንደዚህ የምታቃጥለው ማለት ነው። ብዙ ቀን እያመጣሽ አቃጠለች። ገባው በቃ በጭሱ ነው የገባው የታዘዝኩት። በል ተዘጋጅ። ሰራዊት ሰብስብ። የአየር አጋንንት አስገባ። አየር ላይ ማንዣበውን አምጣ። አየር ላይ ማንዣበውን ቁጥትን አምጣ። የድካም መንፈስ እንዲህ ነው። 18 ዓመት ሙሉ በድካም መንፈስ የተያዘችው ሴት አላስታወሳችሁም? ይኸው በድካም መንፈስ ሌላ ሴት መጣለች። ይኸው በኢየሱስ ክርስቶስ ስም በድንግል ማርያም ስም ቅዱስ ሚካኤል ስም በቅዱስ ሚካኤል ስም ሁላችን ለዘላለም ሲኦል ታስረናል። በኪዳነ ምሕረት ስም ዳግመኛ ወደ ሕይወቷ አንመለስም። ቶሎ 7 ጩኸት ቶሎ 7 ጩኸት ቶሎ 7 ሳብሪገስ እልል ብላችሁ አመስግኑ። ደህና ነሽ? ደህና ነኝ፣ እግዚአብሔር ይመስገን። ደህና ነኝ እግዚአብሔር። አረብ ሀገር ሄደሽ ነበር? አዎ አረብ ሀገር 6 ዓመት ቆይቻለሁ። እሺ። እዛም ከልጆች አባት ጋር ጣላለሁ፣ አልስማማም ምናምን። ከዛ በኋላ ትቼ መጣሁ ማለት እሱም በእስር ቤት መጣ፣ ሁላችንም በእስር ቤት መጣን፣ ልጆቹም እኔም ማለት ነው። ከዛ በኋላ እኔ መጣሁ፣ ጸበል ጀመርኩኝ። ከዛ እሱ ሱዳናዊ ነበረ። ልጆቹን ይዞ ወደ ሀገሩ ሄደን ጸበል እንከራተታለሁ። ከአስሪዎችሽ የገባ መተት መኖሩን ታውቂያለሽ? አዎ ታውቃለሁ። ጸበል ምናምን አባቴ ሲያስጠምቀኝ ይነግረኛል። እግዚአብሔር ጨርሶ ይማርሽ። በርቺ። እንግዲህ እግዚአብሔር ይስጥልኝ፣ አመሰግናለሁ። አገልግሎት ይባረክ። አሜን።
እንደው እድሜን ይባርከው እግዚአብሔር ጸጋውን አድሎ ይባርክህ። አሜን። ለዚህ ለ18 ዓመት ተንከራከርክበት ጠላት አስወግድል። ጠላትን እንደዚህ አሜን አሜን ያስወግድልኝ። እኔን አመሰግናለሁ። ኪዳነ ምሕረት በጣም ነው የምወዳት። ኪዳነ ምሕረት በነገራችን ላይ ብዙ ታምር ታሳየኛለች። በራይ እውነት ነው የምለው። እውነት ማንም ዘመድ የለኝም። አሁን ብቻ ነው የምንከራተተው። ኪዳነ ምሕረት ግን ብዙ ታምር ነው የምታሳየኝ። በቃ ብዙ ታሳየኛለች። እሷን የያዘ የባለ ብዙ ዘመድ ነው። አንድ ኪዳነ ምሕረትን የያዘ በቃ ቁጥር ስፍር የሌለው ቤተሰብ አለው። ምክንያቱም ኪዳነ ምሕረት ከኛ ጋር ስትሆን የሚያግዙን የሚረዱን ቅዱሳን መላእክት፣ ጻድቃን፣ ሰማዕታት ከኛ ጋር ናቸው። እሷ ከኛ ጋር ካለች በቃ ሌላው በሙሉ ከኛ ጋር ነው። ደስ አይልም? ደስ አላላችሁ? በቃ ኪዳነ ምሕረትን ከያዘ በልሽ እሺ። ምንድን ነው? አይነ ጥላ ነኝ። አይነ ጥላ ነኝ። የሚገርም እኮ ነው። እየሰማችሁ ነው? አይነ ጥላ ነህ? ስንት ዓመት ሆነ? ባለፈው እኮ ተሸኝቼ ነበር። አይ ስንት ዓመት ሆነ ነው ያልኩህ? ኧረ ዓመት አልሞላኝም። አይነ ጥላ አቤት። ልጆቻችን እንግዲህ ልጅ መሆን ተስኗቸው አይነ ጥላ ከሆኑ ዘመናት አልፈዋል ማለት ነው። ያው አሁን አይነ ጥላ ነኝ ይላል። ምን ታደርጋታለህ? ድንጋይ ነው ያደረኳት። ድንጋይ ምንም ትለኛለህ? ታዲያ ድንጋይ አደረካት? አዎ። እንዴት ማለት? በቃ ምንም ነገር እንዳሰማ ምንም በቃ ደረቅ እንድትሆን ደረቅ እንድትሆን። ማንን እንዳትሰማ? ማንም እናቷን አባቷን ምንም ደንቆሮ ነው ያደረኳት። ትሳደባለህ? ቤተሰብ ላይ ሆነ ቤተሰብን አልተሳደብም። ቤተሰብ ላይ ሆነ ትሳደባለህ? እሷ አዎ ይሰማት። አዎ። ምን ታስብላታለህ? ድንጋይ አንቺ ድንጋይ ደነዝ ደንቆሮ አንተ ነው የምትለው? እና አሁን ሸኘኝ። ቆይ ወዴት የምትሄደው? በቃ ሸኘኝ። ምን ነው ሸኘኝ? እንግዲህ በቃ መዋረዱ እኮ ተናዶ ነው ስለተዋረደ። ቤተሰብ ላይ ሆኖ አይነ ጥላው ልጅን ይሳደባል። ልጅ ላይ ሆኖ ቤተሰብን አይሰማም። ልጅ ለቤተሰብ መታዘዝ አለበት አይደል እንዴ? ነው አይደለም? መታዘዝ አለባቸው የለባቸውም? ህፃናት ልጆችንም ደግሞ ስለመታዘዝ እናስተምራቸዋለን። ነገር ግን ስለዚህ ስለ ክፉ መንፈስ አሰራር እውቀቱ ስለሌለን ልጆቻችን አይታዘዙልንም፣ ምንም አይሰሙንም እኮ። አሁን ቤተሰብን የሚሰማ ልጅ ማግኘት በጣም አስቸጋሪ ነው። በጣም ሬር ነው። በፍጹም አይሰሙም። ለምን? መንፈሱ በልጆች ላይ አብሮ ስለተወለደ በልጅነት የገባም አለ፣ አብሮ ያደጋለ፣ መተት ሆኖ የገባ አለ። ስለዚህ ቤተሰብን እንዳይሰሙ ነው የሚሆነው። ምንም በቃ ጆሮ ላይ ይቀመጣል፣ የቤተሰብን ምክር ይገለብጣል። በውስጥ በኩል ገልብጦ ነው የሚያሰማው። ሸኘኝ። ቆይ እኔ ምን ላይ የተቀመጥከው አንተ? ጆሮ ላይ ነው? ግንባር ላይ ነኝ። መጀመሪያ ስራን ስትሰራ አይን ላይ ለምንድን ነው አይን ላይ ተቀመጥከው? እበላታለሁ ነው ሁሉ ነገር እያየሁ በቃ ስህተት እንዳደረግባት የምታየውን ነገር ሁሉ ስህተት ነው የማደርገው። ስህተት። ስንት ዓመት ሆነ እሷ? ስንት ዓመት ሆነ? 11 ዓመት። የምታየውን ነገር ሙሉ ተገለብጠዋለህ? አዎ። እሺ በቃ አሁን ሸኘኝ በእናትህ። ምን ትላታለህ? ቆይ ምን ትላታለህ? በቃ አንድ ነገር ግልብጥ ትክክል ያልሆነ ነገር እንድትሰራ ነው ማረጋት። ትክክል ያልሆነ ነገር እንድትሰራ ድድብ አረጋታለሁ። እሷ ታውቃለች አንተን? እኔ አላቅላትም። አንተን ታውቃለች? አታውቅህም? እኔ አላቅም። አይ አይደለም። እሷ ስለአንተ መረጃ አላት ወይ ነው የምልህ። ስለአንተ ታውቃለች አይነ ጥላ መሆንህን? እኔን አታውቀኝም። አንተን አታውቅህም? አዎ። ስለዚህ እንደዚህ ስታደርጋት ምን ትላለች? እሷ ራሷን ምን ትላለች? ምንም በቃ ይሄ ነገር ምንድን ነው ትላለች። ምንም ጸጥ ምንድን ነው ጸጥ ነው ትላለች። ምንም ጸጥ ነው የምትለው። በቤተሰብ አንደበት ላይ ሆኖ ደንቆሮ ድንጋይ ብሎ የሚሳደበው እሷ ይህንን ሰምታ በራሷ እንድታዝ፣ እንድትናደድ፣ እንድትበሳጭ እኔ አልሰማም በቃ ደንቆሮ ነኝ ማለት ነው፣ ድንጋይ ነኝ ማለት ነው ብላ እንድታምን ማለት ነው። እዛ በቃ እውነትም ያንን ባህሪ ይዘው ያድጋሉ ልጆች። የማይሰሙ ይሆናሉ። ከፍ ሲሉ መንፈሱ እቅድ አለው ወይ በዚህ በዘመኑ መንፈስ አሰራር በዚህ በፋሽን ኢንዱስትሪ ወይ በዘፈን ወይ በጭፈራ መናፍስት በህፃናቱ ላይ አብሮ አድጎ ከፍ ሲሉ ትውልዱ ለማጥፋት በሚመቸው መስመር እቅድ ስላለው ስራ የመስራት እቅድ አላማ ስላለው አጭር ቀሚስ ስትለብስ ተይ አትልበሺ ብሎ ቤተሰብ ቢነግር አትሰማም። ቅንድብሽን አትንቀደቢ አትሰማም። ተይ ፀጉርሽን ቀለም አትቀቢ አትሰማም።
50-60 ሺህ ብር እያወጣሽ አርቲፊሻል ፀጉር አትልበሺ አትሰማም። አሁን የሚሰማ ወጣት ማግኘት ከባድ ነው። ለቤተክርስቲያን የሚታዘዝ ለአባቶች የሚታዘዝ ወጣት ማግኘት በዚህ ዘመን ከባድ ነው። ምክንያቱም ትውልዱ በመንፈስ ተይዟል፣ የማይሰማ ትውልድ ሆኗል። ይሄ ደግሞ የእርግማን ትውልድ የመሆናችን ማሳያው ነው። የእርግማን ትውልድ ማለት ይሄ ነው። ለእግዚአብሔር የማይንበረከክ ትውልድ እንዲህ ነው። በቃ አያት ቅድመ አያት ላይ ሆኖ ትውልዳቸው እንዲረገም ትልቅ ስራ ሲሰራ ቆይቷል። ይሄ የእርግማን መንፈስ በትውልድ ውስጥ መባረክ እንዳይኖር፣ የበረከት ኑሮ እንዳይኖረን፣ የሰላማዊ ኑሮ እንዳንኖር መንፈሱ እኛን ሆኖ እኛን መስሎ ተመሳስሎ ኖሯል። ልጆቻችን ለምን እንደሚንቀሸቀሹ እኮ አይገባንም። ለምን እንደማይታዘዙ አይገባንም። እንዲሁ ተያይዞ ገደለው በቃ ሲለን አንዳንድ ጊዜ ብድግ እናደርግን እንላቸዋለን። ካልመታናቸው፣ ካልተሳደብን፣ ካልተራገብን፣ አንዳንድ ጊዜ ካልነከስናቸው ሰላም አይሰማንም። እሺ እናቷ አለሽ ነይ ወደዚህ፣ እናቷ ሆነሽ ነው ጠጊያሽ ነይ ወደዚህ። እሺ እና ሸኘኝ በእናቱ ሸኘኝ። ነይ እስቲ ልጅሽ ናት? አዎ ልጄ ነች። መጀመሪያ ልጄ ነች። ትታዘዝሻለች? ትታዘዛለች። ግን ምንድነው አሁን ትምህርቷ ላይ ጥሩ ነበረች። አሁን 4 ወር ምናምን በኋላ የሚነገራትን ትንሽ አትሰማም። እህቶቿን ትሳደባለች እና አይኗን በጣም ታሻለች። ምንድነው አንቺ አይነ ጥላ ነው አይደለ ስላት፣ አይ ምንም የለም ትለኛለች። በጣም ነው የምታሸው። አንቺ ነቅተሻል ማለት ነው? አዎ እኔ ነቅቻለሁ። ቤት ውስጥ ጸሎት ስግደት አለ። ማታ ማታ ትምህርት ቤት ሲሄዱም ይጸልያሉ። ግን ምንም አይነት እንትን አላይባትም። ግን የሆነ ፊቷን አውቀዋለሁ ሲቀየር አይነ ጥላ መሆኑን ታውቂያለሽ ማለት ነው? አይን እንደሚያቃጥል ባህሪ እንትን እንደሚል እና አእምሯን ደግሞ ደደብ እንደሚያረጋት ትምህርቷል ትቀንሳለች። እሱ እንትን ሲል እና የዛሬ ዓመት ተሸኝቶላት ነበረ። ሁሉም ማለት ነው የሚስጥር መተቱም አይነ ጥላውም ተሸኝቶላት ነበረ። ትምህርቷ ጥሩ ነበረች። አሁን ግን ቀንሳለች። አሁን ከ4 ወር በፊት ነው ወደዚህ መጣ ማለት ነው? ወደዚህ አይኗን ማሸት ጀመረች። ቆዳዋ ይሄ ይጠቁራል እና መነጫነጭ ጀመረች። እሱ ላይ ትንሽ ነቅቻለሁ። ለዛ ነው ይሻት የመጣ። እሺ አይነ ጥላ አቤት በቃ ሸኘኝ። እኔ ምንም እንድታወራኝ አልፈልግም። ምን ነው ሸኘኝ። እኔ በቃ ተሰቃይቻለሁ። ከ4 ወር በፊት ነው ድጋሚ መጣው ተመልሰ? ያው እንግዲህ ታስራል ማለት ነው። እንደገባ ታሰርክ? እንደገባ ታሰርክ? በጸሎት ትጸልያለች እንዴ? አቃደረች። ከእህቶቿ ጋር ትጸልያለች። እዚህ እንዲህ ነው በቃ። በየዕለቱ የምትሰግዱ የምትጸልዩ ከሆነ መንፈሱ ወዲያውን የገባ ቀን ይያዛል ማለት ነው። ይቀመጣል። ተዘጋጅ። ተበርከክ። አፍ ላይ ካህን ለውጣ ቶሎ በል ወደዚህ። በኢየሱስ ክርስቶስ ስም፣ በድንግል ማርያም ስም፣ በቅዱስ ሚካኤል ስም፣ በላንተ በቅዱስ ሚካኤል ስም፣ በኪዳነ ምሕረት ስም፣ በጻድቁ አባታችን በአቡነ ሐራ ድንግል ስም ሁላችንም ዳግመኛ ላንመለስ ለዘላለም ሲኦል ታስረናል። ቶሎ 7 እጩ ነጣ 7 ጊዜ እግዚአብሔር ይገስጽ። ተናነሽ እና እልል አትሉም እንዴ? አታመሰግኑላትም? አጋንንት ሲሸኝ ማመስገን አለባችሁ። እሺ እግዚአብሔርን ማመስገን አለባችሁ። ደግሞ ለእናንተ እንዲደረግላችሁ። ተናነሽ ሸኘኝ ያልሽኝ ኧረ እዚህ ሸኘኝ ያልሽኝ ምን ተሰማሽ? ትንሽ ለቀቅ አደረገሽ? አይኔን አሞኛል። አይንሽ ያምሽ ነበር? አይዞሽ በርቺ፣ ስገጂ፣ ጸልይ። እሺ እግዚአብሔር ካንተ ጋር እግዚአብሔር ከእናንተ ጋር ይበርታ። ና ወደዚህ። ምንድን ነህ? የቤተሰብ ምን? የቤተሰብ ጣጣ። እሷ አታውቅም። እሷ አታውቀውም። እኔ ነኝ ያስኳት። ከልጅነቷ ጀምሮ እያሰቃየኋት ነው። እሺ እሷ አታውቅህም? አዎ ቤተሰቦቿ ናቸው የሚያውቁኝ። እሷ አታውቀኝም። ምንድን ነው ስምህ የሚባለው? የቤተሰብ ነኝ እኮ። የቤተሰብ ምንድን ነህ? ዛርም እኮ ስምህ ምንድን ነው የሚባለው? እሷ አታውቀኝም። አንተስ? እኔ አውቃታለሁ። ከልጅነቷ ጀምሮ ያሳደግኳት ነኝ። ከልጅነቷ ጀምሮ ነው ያሳደግኳት። ከቤተሰብ የመጣህ ነህ? እኔማ ሁሉ ነገሯን እያበላሸሁባት ነው። እግሯንም አስረክሳታለሁ። ከቤተሰቦቿ ጋር እንዳትስማማ ህይወቷ
የቀደሙ አባቶቻችን ይህችን ሃይማኖት ሰጡን፣ አሻገሩልን። መጽሐፉን በመጽሐፍ መስቀሉን በመቅረጽ ቤተክርስቲያንን እያነጹልን፣ አብያተ ክርስቲያናትን እያነጹልን አቆዩት። ሃይማኖታችንን አቆዩት፣ አሻገሩልን። አሁን በዚህ ዘመን ያለን ደግሞ ለልጆች የምናሻገረው ክፉውን መንፈስ ነው። የቤተሰቡን ጣጣ እናሻግራለን ማለት ነው። የቤተሰብ ጣጣ ቤተሰብ መሆን ያለበት ለሃይማኖት ፋይዳ መሰረት ነው መሆን ያለበት አይደለ? በሃይማኖት እንድንጸና በስነ ምግባር ታንጸን ትውልድን ለማሻገር እንዲጠቅም መሰረት የሚሆነው ቤተሰብ ነው። ነገር ግን ቤተሰብ ከተያዘ በቃ አለቀ እኮ። በቃ አንድ ቤተሰብ ከተያዘ አለቀ። ማህበረሰቡ ይያዛል፣ ሀገር ይያዛል ማለት ነው። በጣም በሚገርም ሁኔታ ደግሞ ትውልዱ መረጃ የለውም ስለ ቤተሰብ መንፈስ፣ ስለ ቤተሰብ ዛር የዚህ ዘመን ትውልድ መረጃ የለውም። ምክንያቱም መንፈሱ መልኩን ቀይሮ ነው በትውልዱ ላይ የተንጸባረቀ ያለው። መልኩን ቀይሮ የቀድሞውን ዛርነቱን አምልኮ የሚቀርብለትን ቡና ግብሮ የሚቀርብለትን ቅቤ እየተቀባ ጨሌ ሙዳይ እየተዘጋጀ የሚሰራውን የቤተሰብ ዛር አምልኮ ስርዓት ይሄ ትውልድ አያውቀውም። አሁን ይሄ በዚህኛው ትውልድ ላይ ጫት በማስቃም ነው የሚመለከው። ቁጭ ይልና ዛሩ ቁጭ ይላል፣ ጊዜያችሁን ይይዛል። በቃ ሰዓት አለው። ጫት መቃም ሁሌም አይደለም፣ ሰዓት አለው አይደል እንዴ? ሰዓት አለው። በዛች ሰዓት ይጀምራል መቃም። ቁጭ ብሎ አብሮ ይቅማል። ስትመረቅኑ አብሮ ይመረቅናል። እዛ ወደ መጠጥ ነው፣ ከዛ ወደ ሲጋራ ነው፣ ወደ ዝሙት ነው። አለቀ። ግብሩን አገኘ ማለት ነው። እያለ ግብሩ ዘርፉ ብዙ ነው እና የለብኝም እንላለን። አሁን ችግሩ ምንድነው? የለብኝም አላቀውም፣ እኔ አላመልከው እንላለን። የምናውቀውን አምላክ መቼስ እግዚአብሔርን አውቆ ማንም አልጨረሰም። ማንም እግዚአብሔርን አያውቀውም። ነገር ግን አባታችንን የማናከብር የማናመልክ ለእግዚአብሔር የማንገዛ ከሆነ እርሱንም የማናውቀው ከሆነ ታዲያ መሀል ላይ አልሆንም። ለእግዚአብሔርም ለሰይጣንም የማይመች ህይወት ነው ያለን። ለሰይጣኑ አይመችም። ምክንያቱም ቤተክርስቲያን እንመጣለን፣ ጸበል እንጠመቃለን፣ በቃ መንፈሳዊ ልምዶች አሉ፣ ነጠላ እንለብሳለን፣ ጸሎት አለን። ለሰይጣኑ አይመችም። ግን ደግሞ በሌላኛው በኩል ለእግዚአብሔር የማይመች ማካሄድ አለን። ከዚህ ከቤተክርስቲያን ስንወጣ ቀሚስ የለበስን ሴቶች በሱሪ በአጫጭር በሚኒስከርት በምናምን ነጠላችን ይወልቃል። ሲገለጥ አርቲፊሻል ጸጉሩ ነው፣ ቀለሙ ነው፣ ጥፍር ቀለሙ ነው። ንግግራችን አንደበታችን ሁሉ የተገራ አይደለም። ወሰን ያለው ማንነት የለንም። በመጠኑ አንኖርም። ወንዶችም ደግሞ ልክ እንደዚሁ ማለት ነው። ስለዚህ ለሰይጣንም ለእግዚአብሔርም የማይመች ማንነት ካለን አስቸጋሪ ነው የሚሆነው። ለማን መሆን አለብን? የማን መሆን አለብን? እስቲ የእግዚአብሔር መሆን አለብን የምትሉ እስቲ አጨብጭቡ፣ እልል በሉ፣ አመስግኑ። ጉብዝናችን ሳይሆን ድካማችን እዚህ ሰበሰበን። እግዚአብሔር በቸርነቱ ሰበሰበን። የማን ሊያረገን? የራሱ ሊያረገን። አሁንም እግዚአብሔር ይባርካል፣ ህዝቡን ይባርካል። ይኸው እየባረከ ነው። አባቶች ሲባርኩ አርፍደዋል ብለዋል። እናንተ ደግሞ ቃሉ ፈልጋችሁ መዳን ፈልጋችሁ ሰንበታችኋል ማለት ነው። ቆይታችኋል እንደዚህ። እግዚአብሔር ስም የተመሰገነ ይሁን። እሁድ አገልግሎቱ እንደዚህ ይቀጥላል። እረፍ ማለት ነው። አላረፋችሁም? አቤት ከዚህ ብንሄድ ያለው ጣጣ፣ በቤት ያለው ጣጣ ብዙ እኮ ነው። ደግሞ ቃሉን እየሰማን እግዚአብሔርን ተስፋ አድርገን ልንኖር ያስፈልጋል። ተስፋችን ማን ነው? በቃ ተስፋችን እግዚአብሔር ነው። ከእግዚአብሔር ውጭ ሌላ ምንም ተስፋ የለንም። ተስፋ ያደረግንባቸው ነገሮች ሁሉ አምልጠውናል ማለት ነው። እሺ ትሄዳላችሁ? እንሄዳለን። ተዘጋጃ ብላይ ልጇ ናት እኮ ያስያዘችኝ። ልጇ ናት ያስያዘችኝ። እንዴት? ልጇ ናት ያስያዘችኝ። እንዴት? አንከልክላኝ ያስነስተኝ ነው የመታችኝ። ትናንትና ወንድ ልጇ እንሂድ ሲሉ አታልቅሳ፣ ስርዓት ያዝና ተናገር፣ በስርዓት ተናገር። እሺ አደብቼ አስተኛዋት። አደብቼ የትም እንዳትሄድ አደረኳት። አዎ ልጇ ራሱ አገልጋይ ነው፣ ይጸልይባታል፣ ብዙ ጊዜ ይሰግድባታል። እሷ ደግሞ እንዲበላሽበት ታደርገዋለች። ነገሮቹን ብልሽሽት ታደርጉ። አንተ አይደለም ቤተሰቦቿ ሁሉ ነገሮች ሁሉ ተበለሻሽተውባቸዋል። እሷ ናት ያመጣችው። አዎ ልጄ ትላለህ ደግሞ አንተ። እቺ ናት ይዘኝ። እሷ ምን አደረገች? አጋለጠችኝ። ልጅ የቤተሰብ መዳን ምክንያት ሲሆን ደስ አይልም? ምን አልሻት ዛሬ? ልክ
እንሂድ ስላት እኔ አልሄድም ብላኝ ነበር። ከዛ ዳግም ማታ መጣና ነይ ሂጂ እዛ ትታያለሽ ሲላት እሺ አለችው። እሺ አንቺ ዛሬ አንቺ ነሽ ያመጣሻት? እምቢ ብላኝ ነበር። ከዛ አትተኝም ብዬ ሳስቸግራት እሺ አለች። ይኸው እንግዲህ አብሮን ይተኛል እኮ ቤተክርስቲያን መምጣት ሸክም ሆኖብን ቁጭ ይላል። ደሟንም አፈሷለሁ። እንደ ወር አበባ እያረኩኝ አፈስባታለሁ። አንተ ሆነ አሁን እንዳትሄድ አፈስባታለሁ። ቤተክርስቲያን አትመጣ መጠመቂያ ቦታ አለ ይሏታል። እያስገደዷት ያመጣታል። የተገላቢጦች ዘመን ወላጅ ልጅን ቤተክርስቲያን ማምጣቱ ቀረና ልጅ ወላጅን። ይሄ የምን ውጤት ነው? የመያዛችን ውጤት ነው። የእግዚአብሔር ምሕረትና ቸርነት ሲገለጥ ደግሞ በልጆች በኩል እንፈታለን ማለት ነው። የመዳናችን ምክንያት ሆነዋል ልጆቻችን። እግዚአብሔር ስም የተመሰገነ ይሁን። አሁን ልጆች ነቅተዋል እኮ ምዕመኑ ነቅቷል። በዚህ በመናፍስት ውጊያ ላይ በጣም ብዙዎች ነቅተዋል። መናፍስትን ስማቸውን ግብራቸውን ዘር አድርገው ይናገራሉ፣ ይዘረዝራሉ። መንጋውን ግን እንዲፈቱ ስልጣን የተሰጣቸው ግን አሳሪዎች ሆነዋል። አሳሪ ሆነዋል። እግዚአብሔር በእውነት በምሕረቱ ይጎብኘን። እንዲህ አይነቱ ደግሞ የመፈታት ስፍራ የሰጠን እግዚአብሔር ስሙ የተመሰገነ ይሁን። እንድትፈቱ እኚህን አባቶች ያዘጋጀ እግዚአብሔር ስሙ የተመሰገነ ይሁን። እንድትፈቱ እኮ ነው፣ ነፃ እንድትወጡ እንድትድኑ። እነሱ የሚሏችሁ ቃላቸው መስማት አለባችሁ፣ መታዘዝ አለባችሁ። አሁን ትሄዳለህ ትቆያለህ? ትንሽ ልቆይ። ትቻት እንዴት ልሂድ? እንዴት አሳድጊ ለማን ነው የምጥላት? ያው እንግዲህ ያሳደገቻት ኪዳነ ምሕረት ናት። እሷ ናት የምትረከበት። ተዘጋጅ፣ አብረን ተዘጋጅ። በኢየሱስ ክርስቶስ ስም፣ በድንግል ማርያም ስም ተነስ፣ ቀና በል። በድንግል ማርያም ስም፣ በኪዳነ ምሕረት ስም ለዘላለም ሲኦል ታስረና ቶሎ ስባቶች ነው እግዚአብሔር ይገስጽ። አመስግኑ እግዚአብሔር። ታነሽ ቀናቤ ምን ነው ቤተ ክርስቲያን መምጣት ስትፈልጊ ፈተና ይገጥምሻል? ማን ነው ዛሬ መጣሽ? ልጆቼ ናቸው። ኢየሱስ ቀን እያስነከሰኝ ነበር እግሬ። አሁንስ አለ የለም። እንዴ ምን ሆነ? የት ሄደ? ጠዋት ራሱ ደግሞ ደሜ ሊፈስ ነበር። ይፈሳል ስላቸው ምንም ችግር የለውም ሌላ ቦታ መጠመቂያ ያላሉኝ ሳይ የለብኝም። ሳይ ሽንት ቤት ስሄድ የለብኝም። ከዛ በኋላ በግዴታ እሷ ይዛኝ መጣች። አይሆንም ብላ። አሁን ምን ተሰማሽ? ቅልል ብሎኛል። እግዚአብሔር ስም የተመሰገነ ይሁን። በርቺ